ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል አዲስ ጥዶ ማልቀስ አለ። ቶፊቅ እውነትህን እያለቀስክ ነው ወይስ እያስመሰልክ ነው ዛሬ? ምክንያቱም ብዙ እድል ሰጥሃለች፣ ብዙ ተንበርክካ ለምንሃለች፣ አስተውል ብልሃለች፣ ብዙ ነገሮችን እሷ ማውጣት እየፈለገኝ አንተ ደግሞ አይመለከትሽም ብቻ የምመልስላት ቃላቶች ያስጠሉ ነበር ማለት ነው። ስለዚህ ፍላጎት እንደሌለ በተደጋጋሚ ነግረሃታል። ዛሬ ላይ በእርግጥ አሁንም አረፈድም፣ መብትህ ነው ማለት እዚህ መጥቶ ካሜራ ላይ ማልቀስ ማስመሰል ሳይሆን የእውነት ፍላጎት ካለህ አንተ አሁንም አረፈድም፣ ማስቆም ትችላለህ። እውነትም ከሆነ እሷ እውነት በቤተሰብ ተጠይቆ ከሆነ ልታገባ ከሆነ ማስቆም ትችላለህ። ምክንያቱም በቤተሰብ የመጣ ትዳር እኛ ከፈልገን ካገኘ ነው በላይ ሊሆን ስለማይችል፣ ስለዚህ እድሉ አለ። መጥተህ እዚህ ጋር ካሜራ ላይ ብታስመስልና ብታለቀስ ይሄ ትክክል ነው ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል እንዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እናንተም የራሳችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እናንተ ብትሆኑ የምታደርጋላችሁ ለቶፊቅ ምን ትሉታላችሁ? ዛሬ ትንሽ ቅሬታ አቅርቧል። ኮመንት አትጻፉ አላልኩም፣ ነገር ግን አንዳንድ ሰዎች አላችሁ የምትሳደቡ አላችሁ፣ ወጣ ያለ ኮመንት የምትጽፏላችሁ እና ከቻላችሁ መልካም ነገር ጻፉ፣ ካልቻላችሁ ደግሞ እንደዚህ አይነት ባታረጉ እያለ ነበር። እንግዲህ ማን እንደሰደበው አላውቅም። ሙሄም ሶፊ እንግዲህ ትናንትና ከቶፊቅ ጋር ሄዳ ሮዛ ፈርሻ እየጠበቀችው በነበረችበት ወቅት ላይ እሷ ሄዳ እንግዲህ ላወራህ እፈልጋለሁ ስትል የወድር የሆነውን ነገር አይታችኋል አብራችሁ። ግን መጨረሻ ላይ እኔ ካሁን በኋላ ባንተ ህይወት ውስጥ አልገባም፣ ልረብሽም አልችልም። እውነቱን ልነግርህና ከተመለከተህ ብዬ ነው እኔ ካንተ ምንም የምደብቀው ነገር ስለሌለ ልንገርህ ብዬ ነውና በቤተሰብ ባልመቶልኛል፣ ላገባ ነው። ካሁን በኋላም ካንተ ህይወት አልደርስም፣ ለስካሁንም ይቅርታ ብለው ተሰናብተው ነበርና ያው በሰዓቱ ላይ ትንሽ ከፋ ብሎት ነበር። ዛሬ ላይ እንግዲህ እህታችኋለሁ ሮዛ ጋር ቁጭ ብለው ወደ አዲስ አበባ መሄድ አለበት ሲላት፣ ሮዛ ደግሞ እንዴት ነው ወደ አዲስ አበባ ልትሄድ የምችለው? ወይ እሷን ወይ የምመረጥ እዚህ ጋር የጀመርነው ጨዋታ ሳይሆን ትዳር ነው እያለችው ነበረና እንግዲህ ምንድነው የሚባለው አለው ብቻ የሆነ ትረን ነበር ጠፍቶኝ ነው። ለማንኛውም ሮዛ ዛሬ እንደዛ እያለችው ነው። ተግባብተው ነው የጀመሩት፣ እሷ ጋር ተግባብተው ነው እየሰሩ ያሉትም። ስለዚህ ወደ አዲስ አበባ መሄድ የፈለገበት ምክንያት እንግዲህ ያው ሶፊ እንደዛ ስላላችሁ ምናልባት እሷ ማስቆም እንኳን ባይችል የሆነ ነገር ማለት ፈልጎ ሊሆን ይችላል። እንግዲህ እምባው ሲረግፍ አይታችሁታል። የእውነት እምባውን አይቼዋለሁ። ግን ደግሞ የሰው ላይ በዚህ ደረጃ እውነት ነው ውሸት ነው የሚለውን ነገር እኛ ማመን ከብዶናል። እና እንደዛ ስለሆነ ዝሮ ቶፊቅ ያው ሀሳብ አስተያየት ስጦኝ ስላልክ እኔ የምሰጥህ ሀሳብ አስተያየት ሶፊያ ትወደዋለች። እውነት ለመናገር እንደዛ እንኳን እየዋሻት እያየችው ወደ ውጭም ልሄድ ነው ብሎ ከሴት ጋር እያየችው እንደዛ እያመናጨቃት ዛሬም ነገም እንደገና ደግሞ ደሴ ነው ሲሉ ደሴ ድረስ ተከትላ ሄደችበት። እዛው ቁጭ ብላ ለሱ ብላ ነው እንግዲህ ምንም ነገር የለም። እዚህ ቀጥላ ያየችውን ነገር ራሱ እያየ በቃ አትሆንህም እያለ እሱን ለማትረፍ ስትሞክር በቃ ብዙ ነገር አያገባሽም እያላት የሆዷን በሆዷ እያያዘ ከሱ ጋር ስትቆራመት ነበር አይደል? ስለዚህ ትወደዋለች። ነገሮችን አስተካክለው ይቅርታ ብሏት ቢኖር እሱ ቢታመንላት ታመና እንደምትኖረው በእርግጠኝነት ሁላችንም እናምናለን። ሁልጊዜም ችግር የሚፈጥረው እሱ ነው እና አንዳንድ ጊዜ በህይወታችን ከምንወደው ልቅ ነው የሚወደንን ሰው ብናገባ ለእኛ ህይወታችን ያማረ የተዋበ ይሆንልናል። ብዙዎቻችን ደግሞ እንዳለመታደል ሆኖ የምንወደውን እንጂ የሚወደንን መከተል አንችልም። የምንወደውን እንጂ የሚወደንን ማየትም መስማትም አንፈልግምና እንደዚህ አይነት ሰዎች ደግሞ ሁልጊዜም ተጎጂዎች ነንና። ምክንያቱም የምትወዱ ሰው ይጠብቃችኋል፣ የምትወዱ ሰው ያከብራችኋል፣ የምትወዱ ሰው የምትሉትን ይሰማችኋል፣ የምትወዱ ሰው ለስሜታችሁ ይጨነቃል፣ የምትወዱ ሰው መሆን ያለባችሁን እንድትሆኑ ይፈቅድላችኋል ማለት ነው። የማይወዳችሁ ሰው ደግሞ ትንሽም ጥቃቅን ነገር እየፈለገ ከናንተ ለመራቅ፣ እናንተ ለመሳደብ፣ እናንተ ለማንቋሸሽ፣ እናንተን ዝቅ ለማድረግ ሀሳባችሁን አይደግፋችሁም።
ብቻ ብዙ ነገሮች። ስለዚህ በእንደዚህ አይነት ነገር በመለየት በህይወታቸው ጥሩ ሰው ማን ነው፣ ክፉ ሰው ማን ነው የሚለውን ከአላህ በታይ የመለየት እድሉ የራሳችን አእምሮ ነው ማለት ነው። እና ስለዚህ ቶፊቅ ሶፊያ ስለምትወድ ስለምታከብርህ ዩቱብ ነው አብራችሁ እየሰራችሁ ነው። እየሰራችሁ በምትፈልጉት ደረጃ የትም መድረስ ትችላላችሁ። እሷም አሁን እንደውም ከበፊቱ አሁን ላይ ጠንካራ ሴት ሆናለች። በፊት አሁን ስንት ነበር፣ አሁን ላይ ግን ብዙም ቦታ የላትም። እና አስተካክላችሁ አብራችሁ ብትኖሩ የተመረጠ ነው። አብረሃት መኖር የማችል ከሆነ ወይም ደግሞ እያስመሰልክ ከሆነ ደግሞ ተዋት፣ ተፋታት። እሷ የራሷን ህይወት ትኖር። የራሷን ህይወት ብትኖር የተመረጠ ነው። ምክንያቱም አንተ ሆነ ላኮናል የመጣላትን ማትዝጋ። ለሌላም ሰው ቢሆን አንተ ምንም ለህ አልሆነች እችል ጋር አስፈላጊ አይደለም ማለት ነው። የባሱን ትጎዳለህ ብዬ ነው የማስበው። እና ስለዚህ ፍቅሯን ተቀበለህ አብራችሁ ብትኖሩ ብትከባበሩ የሷ ዋጋ ቢገባህ የተመረጠ እና ማልቀሱ እዚህ ጋር ሚዲያ መተህ ካሜራ ላይ ብታለቀስ ለእኛ ምንም ፋይዳ የለው። አላቀስክም አላለቀስክም እኛ አይመለከተንም። ምክንያቱም ዛሬ አልቅሳችሁ ነገ ውሸት ነው እያላችሁም ስለሆነ አንደኛ እና ምንም፣ ሁለተኛ ደግሞ መሆንም ያለበት በእኛ ፊት ማልቀስ ሳይሆን በእሷ ፊት ነው። ተመርክ ይቅርታ አድርግልኝ፣ ካሁን በኋላ አይደገመኝም። ለሰራሁትም አሁን በፊትም ለሰራው ያው እንደዛ ይቅርታ ባብላችሁ አብራችሁ ብትቃጠሉ የተመረጠ ነው ብዬ አስባለሁ። እስኪ ተመልካቾች እናንተም የራሳችሁን ሀሳብ አስተያየት አስቀምጡ። ሮዛ ደግሞ ከሶፊ ጋር ግንኙነት እንደነበረው በእርግጥ ነግሮኛል ብላለች። ችግር የለውም ግን ደግሞ አንቺን ብትወኝ በሶፊና በሱ መካከል ያሉ ነገሮችን በደንብ ሳታጣሪ ሮጣች መግባት አስፈላጊ አይደለም። መጀመሪያ አስተዋይ በደንብ ተለያይተዋል። በደንብ እሱ ፍላጎት የለም ወይ ከሷ ጋር እንደሱ አይነት ነገሮች በደካማ ጎን መግባት ሳይሆን ግን አንቺ የሆነ ትክክለኛ ሚስትስ መሆን እችላለሁ ወይ እንትና እንኳን ትወጣ እኔ ሚስት መሆን እችላለሁ የሚለው ነገር ሁላ አስተውላችሁ ነው መሆን ያለባችሁና ስለዚህ ያው እንግዲህ ሶፊያ የእውነት ከምትወዳ ከሆነ አብራችሁ ኑሩ፣ ካለበለዚያ ግን ተወሳት ትረብሻት። እሷም የመጣላትን አታሳልፍ። ጥሩ ከሆነም ታግባ፣ ካለበለዚያ ደግሞ ላይ ራሷን ህይወት ካሁን በፊት አብራችሁ ስትኖሩ የነበራችሁ ሰዎች ተለያይታችሁ እንትን እያላችሁ መነቋቆርም አያስፈልግም፣ መበሻሸቅም አያስፈልግም። ሲቀጥል ደግሞ አሁን በፊት አብራችሁ የነበራችሁ ሰዎች ታርቃችሁ መታረቁ ጥሩ ሆኖ ሳለ ግን ለመበሻሸቅም ሆነ ለማይረባ ነገር ለመተራረብ ወይም ደግሞ አብራችሁ ግንኙነት እንደ በፊቱ ተጣጥማችሁ ላትጣጣሙ መገናኘትም ማውራትም አስፈላጊ አይደለም። ለምን መተላለፍ አለ። ከዛ አንጻር መጥፎ ቃላቶችን ትወራወራላችሁ። ስለዚህ አብራችሁን ብትሆኑ ከዛ ያለፈ ሌላ ነገር የለውም። ትሰዳደባላችሁ፣ ብዙ ነገሮች የበለጠ ስሜታችሁ ጎዳና ያነሰው ጋር በትዳር ሞከራችሁ ካልተሳካ በትዳር ተለያያችሁ። ከተለያያችሁ በኋላ ማርከስከስ አስፈላጊ አይደለም። ርቀታችሁን ጠብቃችሁ ህይወታችሁን ለማምራት ሞክሩ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም።